አንዲትን ሴት ምን እያሰብሽ ነው ብለህ በጠየካት ጊዜ ሁኔታውን አስቀድመ ቀይረኸዋል። በእይታ ውስጥ እንዳለች ታውቃለችና ሰዎች እየተከታተላቸው መሆኑን ባወቁ ቁጥር የበለጠ ጥንቃቄ ማድረግ ይጀምራሉ። ደህንነታቸው የተጠበቁ ቃላትን ይመርጣሉ፣ ገጽታቸውን ይጠብቃሉ። እውነቱን ከመግለጥ ይልቅ ትክክል የሚመስለውን ነገር ይነግሯቸዋል። ለዚህም ነው ድርጊቶች ብዙውን ጊዜ ከንግግሮች በላይ ብዙ ነገር የሚገልጹት። ማኪያቬሊ ይህንን ከብዙ መቶ ዓመታት በፊት ተረድቶ ነበር። እሱ ጠቢብ ሰዎች ሰዎችን በሚናገሩበት ሳይሆን በሚያደርጉት ነገር እንደሚመዝኑ ያምን ነበር። ውድድሩ ከባድ በሆነበት ጊዜ ማንኛውም ሰው ትክክለኛውን ነገር መናገር ይችላል። ማንም ሰው በማይመለከትበት ጊዜ በትክክለኛው መንገድ ዘወትር የሚጓዝ እጅግ ጥቂት ሰው ነው። ይህ መርህ በተመሳሳይ መንገድ በፍቅር ግንኙነት ውስጥም ይሰራል። ሁልጊዜ አሁንም ትወጂኛለሽን? በመካከላችን ሁሉም ሰላም ነው? ምን እያሰብሽ ነው? እንዲህ ብለህ የምትጠይቅ ከሆነ የሚያረጋጉ ቃላትን ልታገኝ ትችላለህ። ነገር ግን ቃላት ብቻቸውን እምነትን አይገነቡም። እምነትን የሚገነባው ድርጊት ነው። የዛሬው ቪዲዮ ሴቶችን ስለማታለል ወይም ስለመቆጣጠር አይደለም። ስለማረጋገጫ ከመጨነቅ ይልቅ እውነታውን በመታዘብ ራስን ከሐሰተኞች ተስፋ እንዴት መጠበቅ እንደምትችል የሚያሳይ ነው። ምክንያቱም ሰዎች ሁልጊዜም ቢሆን ማንነታቸውን በድርጊታቸው ያሳያሉ። ዋናው ጥያቄ ይህ ሲሆን ልብ ብለህ ታስተውላለህ ወይ የሚለው ነው። ምርመራ 1 የርቀት ፈተና። ብዙ ወንዶች የሴት ትኩረት ሲቀየር ይጨነቃሉ። እናም የተለመደው ምላሻቸው ጥብቅ ክትትል ማድረግ፣ መልእክት ደጋግሞ መጻፍ፣ ምን እንደተፈጠረ መጠየቅ፣ መልስ ለማግኘት መታገል ነው። ነገር ግን እሷን ማሳደድ እውነታውን እንዳታይ ያደርግሃል። የእሷን ትኩረት ለማግኘት መታገል በጀመርክበት ቅስፈት ትኩረቱን እየሰጠችህ ያለችው በነፃነቷ ይሁን ወይም ደግሞ አንተ ከምትፈጥርባት ጫና የተነሳ እንደሆነ መለየት አትችልም። አንተ የሁኔታው አካል ሆነሃል። ነገሮች እየተካሄዱ ባሉበት መሃል ሆነህ ደግሞ ሁኔታውን በግልጽ ልታስተውለው አትችልም። ስለዚህ በጣም ጠቢቡ እርምጃ ትንሽ ወደ ኋላ ማለት ነው። ነገሮችን በግልጽ ለማየት ከምትፈልገው ነገር እንደምታደርገው ሁሉ አንድ እርምጃ ወደ ኋላ ማለት። መልእክቶችን ትንሽ አዘግይቶ መመለስ። ለውይይቶች ሁሉ ብቻን ኃላፊነት መውሰድ ማቆም። ሁልጊዜ በቀጠሮ ቦታ ቀድሞ መገኘት ማቆም። መልእክት አለመላክ እሷን ለመቅጣት ሳይሆን እውነታውን በግልጽ ማየት እስክትችል ድረስ ብቻ ለአፍታ ወደ ኋላ ፈቀቅ ለማለት ብቻ። እንግዲህ ምን እንደሚፈጠር ተከታተል። አንተ አብረሃት መኖርህ በእውነት የሚገዳት ሴት በግንኙነታችሁ ላይ ጥረት እንድታደርግ ዘወትር ማስታወሻ አያስፈልጋትም። እርሷ የአንተን መራቅ ታስተውላለች፣ ትፈልግሃለች፣ ደህና መሆንን ማወቅ ትፈልጋለች። ይህን የምታደርገው ሁኔታዎችን የመቆጣጠር ስልጣኗን አጣለሁ ብላ ስለፈራች ሳይሆን በእውነት አንተ በሕይወቷ ውስጥ መኖርህ ደስ ስለሚላት ነው። ነገር ግን የአንተ ዝምታ በሁኔታዎች ላይ ምንም አይነት ለውጥ ካላመጣ፣ ቀናት ያለምንም አንተን የማግኘት ሙከራ ካለፉ፣ ያም ቢሆን አንድ ነገር ይነግርሃል። ብዙ ወንዶች ይህንን እውነታ ለማወቅ ይፈራሉ። ምክንያቱም ከአስከፊ ተስፋ መቁረጥ ይልቅ እርግጠኛ አለመሆን ቀለል ብሎ ይታያቸዋልና። ማንም በግልጽ ጠቅልሎ እስካልሄደ ድረስ ተስፋው እንዳለ ይቆያል። ነገር ግን ያለምንም ማስረጃ ያለ ተስፋ ብዙ ጊዜ ራስን ወደ ማታለል ይለወጣል። ይህ ማለት እሷ የሆነ ምላሽ እንድትሰጥህ ራስን ከእሷ ማራቅ ማለት አይደለም። ይልቁንም ግንኙነቱን ወደፊት ለማስኬድ ብቸኛው ገፊ ኃይል አንተ ብቻ መሆንህን ማቆም ማለት ነው። እውነተኛ መራቅ ርቀትን አይፈጥርም፣ በቀላሉ መቀራረብን በግድ የመፍጠር ጥረትን ያቆማል እንጂ። እናም በዚያ ጸጥታ ውስጥ የሚከሰተው ነገር በቃላት በመጠየቅ ብቻ ልታውቀው የማትችለውን እውነታ ግልጽ አድርጎ ያሳይሃል። ምርመራ 2 ትኩረቷን አስተውል። ትኩረት አንድ ሰው ከሚሰጥህ አክብሮትና ዋጋ ውስጥ እጅግ በጣም እውነተኛው አይነት ነው። ሰዎች በተፈጥሯቸው ትኩረታቸውን የሚሰጡት ዋጋ ለሚሰጡት ነገር ነው። በአንድ የቡድን ውይይት ውስጥ እንዳለህ አድርጋ አስብ። ሁሉም ሰው ዘና ብሏል። አንተም በተፈጥሯዊ መንገድ እያወራህ ነው። በዚህ መሃል የሌላ ሰው ስኬት ይነሳል። የሥራ ባልደረባህ፣ የጓደኞቻችሁ ወይም የሌላ ሰው ውጤታማነት ሊሆን ይችላል። የእሷን ምላሽ አስተውል። አሁንም ትኩረቷ ከአንተ ጋር ነው ወይስ ትኩረቷ ይበተናል? ንግግርህን ታቋርጣለች ወይስ አንተን ለማስደመም ትሞክራለች? ወይስ በእውነት ሙሉ ትኩረቷን በአንተ ላይ ታደርጋለች? የሥነ ልቦና ባለሙያዎች እንደሚናገሩት ስሜቶች በቃላት ከመገለጻቸው በፊት በባህሪ ላይ ይታያሉ።
በፊቷ ገጽታ ላይ የሚታዩ ጥቃቅን ለውጦች፣ በሰውነት እንቅስቃሴዋ፣ የድምፅ ቃናዋ ወይም ደግሞ ድንገተኛ ዝምታ። አንድ ጥቃቅን ምላሽ ብቻውን ሙሉን እውነት አይነግርህም። ነገር ግን ደጋግሞ የሚከሰቱ ባህሪያት ሰዎች በቃላት ሊገልጹት ያልፈለጉትን እውነተኛ ስሜት ያወጡታል። አንዲት ሴት ቅድሚያ የምትሰጠውን ነገር ሁልጊዜ በረጅም ንግግር አትገልጽም። ይልቁንም በትኩረቷ ታሳያለች። ትኩረቷን የሚያገኘው ማን ነው? ጉልበቷን የምትሰጠው ለማን ነው? ጊዜዋን በወጥነት የሚያገኘውስ ማን ነው? ቃላትን አስቀድሞ መለማመድ ይቻላል። ትኩረትን ግን ለማስመሰል በጣም ከባድ ነው። ምርመራ 3 ጥረቷን ፈትን። ምናልባትም የአንድን ሰው እውነተኛ ስሜት ለመረዳት ከሁሉ የተሻለው መንገድ ለግንኙነቱ ምን ያህል መዋዕለ ንዋይ ወይም ጊዜ፣ ጉልበትና ትኩረት ለማውጣት ፈቃደኛ እንደሆነ ማስተዋል ነው። ሁሉም ሰው እንደሚያስብልህ ይናገራል። ነገር ግን ይህንን በተግባር በወጥነት የሚያሳዩት በጣም ጥቂቶች ናቸው። ሰዎች 3 ዋጋ ያላቸውን ነገሮች ይሰጣሉ፤ ጊዜ፣ ጉልበትና ትኩረት። አንድን ነገር ማድረግ ጥረትን በሚጠይቅበት ጊዜ እሷ እንዴት እንደምትመልስልህ አስተውል። ውድ ስጦታዎችን ወይም ታላላቅ መስዋዕትነቶችን አይደለም። ይልቁንም ትኩረትን የሚሹ ጥቃቅን ድርጊቶችን። እርዳታ ጠይቃት። ለአንተ አስፈላጊ የሆነን ነገር እንድትደግፍህ ጋብዛት። የነገርካትን ነገሮች ታስታውስ እንደሆነ ተመልከት። የገባችውን ቃል በቃሏ መሰረት ትፈጽማለች። ይህንንም ተመልከት። ጥረት ማለት ፍቅር በተግባር ሲገለጥ ማለት ነው። ቃላት ምንም ዋጋ አያስወጡም። ወጥነት ግን ጊዜን ይጠይቃል። ማንኛውም ሰው ለኔ በጣም አስፈላጊ ነህ ሊል ይችላል። ነገር ግን የጊዜ ሰሌዳዋ ይህንን ይደግፋል? ባህሪዋስ ይስማማል? ቅድሚያ የምትሰጣቸው ነገሮችስ ይህንን ያረጋግጣሉ? አንድ ሚስድ ኮል ምንም ማለት አይደለም። ሁሉም ሰው ቢዚ ይሆናል። አንድ የተረሳ ቀጠሮም ቢሆን ምንም አያረጋግጥም። በህይወት ውስጥ አጋጣሚዎች ይፈጠራሉ። ነገር ግን ተደጋጋሚ ባህሪያት እውነተኛውን ታሪክ ይናገራሉ። ሰዎች በእውነት ዋጋ ለሚሰጡት ነገር ሁልጊዜም ቢሆን ጊዜ አያጡም። እነዚህ 3ቱም ምልከታዎች ወደ አንዲት እውነታ ያመለክታሉ። በተለመዱና ተራ አጋጣሚዎች የሚታይ ባህሪ በስሜታዊነት ከተሞሉ ውይይቶች ይልቅ የአንድን ሰው እውነተኛ ማንነት አጉልቶ ያሳያል። በአንድ ወሳኝ ውይይት ወቅት ማንኛውም ሰው ጥሩ መስሎ መታየት ይችላል። ጥፋቱ ተነግሮት ግፊት ሲደረግበት ማንኛውም ሰው ይቅርታ ሊጠይቅ ይችላል። ማንኛውም ሰው ለመለወጥ ቃል ሊገባ ይችላል። እውነተኛ ማንነት ግን የሚታየው በዕለት ተዕለት ተራ አጋጣሚዎች ውስጥ ነው። ማንም ጥያቄ በማይጠይቅበት ጊዜ፣ ማንም ማስረጃ በማይፈልግበት ጊዜ፣ ማንም የትኛው እንደተሳካና እንደተበላሸ በማይቆጥርበት ጊዜ። ልምዶችና ባህሪያት በግልጽ የሚታዩት በእነዚያ አጋጣሚዎች ነው። ልምዶች ደግሞ የእውነተኛ እሴቶች መገለጫዎች ናቸው። አስተናጋጆችን እንዴት እንደምትይዝ አስተውል። ሌላ ሰዎችን እንዴት እንደምትናገር ተከታተል። ተስፋ አስቆራጭ ነገር ሲገጥማት እንዴት እንደምትወጣውና ሕይወት ውጥረት ሲበዛባት እንዴት እንደምትመልስ ተመልከት። እነዚህ አጋጣሚዎች ከማንኛውም የፍቅር ቃላት ይልቅ እውነታውን በላቀ ሁኔታ ይገልጣሉ። አንድ ጊዜ የተሰራ ስህተት የአንድን ሰው ሙሉ ማንነት አይገልጽም። ሁሉም ሰው መጥፎ ቀን ሊኖር ይችላል። ሁሉም ሰው ነገሮችን ይረሳል። ሁሉም ሰው ትኩረቱ ሊበታተን ይችላል። አንድን ሰው በአንድ ቅስፈት ብቻ አትመዝነው። ይልቁንም በተደጋጋሚ በሚያሳየው ባህሪ መዝነው። እሷ ሁልጊዜ ወጥ በሆነ መንገድ አክብሮት ታሳያለች። ሁልጊዜ በታማኝነት ትነጋገርሃለች። ሁልጊዜ ጥረት ታደርጋለች። ውዥንብር ከመፍጠር ይልቅ ሁልጊዜ ሰላምህን ትጠብቅልሃለች። ተደጋጋሚ ባህሪያት ከአንድ ጊዜ ክስተቶች ይልቅ እጅግ በጣም ወሳኝ ናቸው። ቃል ኪዳኖች ተስፋን ይፈጥራሉ። ወጥ የሆኑ ተደጋጋሚ ባህሪያት ግን እምነትን ይገነባሉ። አብዛኛው ሰው የሚያልፈው እውነታ ይህ ነው። አንዳንዴ ማስተዋልና መከታተል ያለብህ ሰው እሷን አይደለም ራስን እንጂ። እንዳታጣት ከመፍራት የተነሳ የማስጠንቀቂያ ምልክቶችን ምን ያህል በፍጥነት ችላ እንደምትላቸው አስተውል። ብቸኝነትህ ምን ያህል ያለውን ነገር እንድትቀበል እንደሚያሳምንህ አስተውል። ትኩረትንና እውነተኛ ቁርጠኝነትን ምን ያህል ጊዜ እንደምትቀላቅላቸው ተመልከት። ራስን በደንብ በተረዳ መጠን ፍቅር በሚመስል መስፈርት የለሽ ወጥነት የሌለው ባህሪ የመታለል ዕድልህ እጅግ አነስተኛ ይሆናል። ራስን ማወቅ ከማንኛውም አይነት ጥርጣሬ በላይ የተሻለ ጥበቃ ያደርግልሃል።